ሰላም እንዴት ናችሁ? በዚህ ቪዲዮ ፓርትስ ኦፍ ስፒች ነው የምንማማረው። ፓርትስ ኦፍ ስፒች አንደር ፓርትስ ኦፍ ስፒች ናውን እናያለን። ናውን፣ ፕሮናውን፣ ቨርብ፣ አድጀክቲቭ፣ ፕሪፖዚሽን፣ ፋይናሊ ኮንጃክሽን እናያለን ማለት ነው። አንድ በአማርኛ በደንብ ፍትፍት አድርገን ማስተምራችሁ። ስለዚህ ቪዲዮውን ከመጀመሪያ እስከ መጨረሻ በደንብ ተከታተሉኝ። ግን ቪዲዮ ስትጀምሩ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ቀጥታ ወደ ትምህርታችን እናልፋለን። ናውን ናውን ስንል a word that names a person, place, thing or ideally የሆነ አይዲያሊ ተጨባጭ ያልሆነ ነገር ተንጀብል ያልሆነ ነገር አይዲያሊ ያለ ነገርም ናውን ብለን ልንጠራው እንችላለን ይላል። ምንድነው? a word that names person የሰው ስም ሊሆን ይችላል፣ place የተለያየ ቦታ ስም ሊሆን ይችላል፣ thing የሆነ ማቴሪያል ስም ሊሆን ይችላል። ሌላ ደግሞ የተለያዩ ነገሮች አይዲያሊ በሐሳብ ያሉ ግን በተጨባጭ ዝም ብለን በሐሳብ ብቻ ያሉ በተጨባጭ ልንጨብጣቸው የማንችል ነገር ማለት ነው። እነሱ የተለያዩ እንደዚህ አይነት ነገሮችን ምን ብለን እንጠራቸዋለን? ናውን ብለን እንጠራቸው። ናውን። ስለዚህ ኤግዛምፕል ላይ ስትወስዱ ኤግዛምፕል ዋን ምን ይላል? ፐርሰን ስንል ለምሳሌ ቲቸር ማለት እንችላለን። ዶክተር፣ ሳራ፣ ጆን፣ ቦና፣ ጫላ፣ አለሙ፣ በላይ፣ ጽዮን ማለት እንችላለን። የተለያዩ ስም የሴት የወንድ ማንኛውም ስም ፐርሰን ብለን የፐርሰን ኔም ነው ብለን አጠቃላይ እንወስዳለን። እነሱ ምንድናቸው? ናውን ይባላሉ ማለት ነው። ሰከንድ ፖይንት ላይ የተነሳው ፕሌስ ነው። ፕሌስ የተለያዩ ቦታዎችን ለምሳሌ ሲቲ ስንል አዲስ አበባ፣ አዳማ፣ መቀሌ፣ ኒውዮርክ፣ ፓሪስ ማለት እንችላለን። ዱባይ ማለት እንችላለን። እዚህ ላይ የተለያዩ ከተማዎችን ዘ ኔም ኦፍ ፕሌስ ናቸው። በቃ ኔም ኦፍ ፕሌስ ስለሆኑ ናውን ብለን እንወስዳቸዋለን። ስኩል ትምህርት ቤት ሊሆን ይችላል። ለምሳሌ ካምብሪጅ ስኩል። የተለያዩ ትምህርት ቤቶችን ስጠቅሱ ምንድነው ትምህርት ቤት እየጠቀሳቸው ነው። ስም ነው ማለት ስም ይባላል። ፓሪስ ኪችን ስንል አሁን የቤት ውስጥ ምግብ የምንሰራበት ኪችን ይባላል። ኪችን የተለያዩ ባዝሩም፣ ሽንት ቤት ሊሆን ይችላል፣ ቶይለት፣ እነሱ አሁን ኔም ናቸው። ኔም ኦፍ ፕሌስ ብለን እንወስዳቸዋለን። ሰርድ ፖይንት ላይ የተነሳው ምንድን ነው? ቲንግ ነው። ቲንግ የምንላቸው የሆነ ማቴሪያል ማለት ነው። የምንጠቀማቸው ማቴሪያል በሙሉ ስማቸው ለምሳሌ ቡክ፣ ኮምፒውተር፣ ፒዛ፣ ካር፣ ሃውስ የተለያዩ ነገሮችን የተለያዩ ሾፖችን ምናምን መውሰድ እንችላለን ማለት ነው። ምንድናቸው እነሱ? ኔም ብለን ነው የምንጠራቸው። ፋይናል ፖይንት አራተኛው ላይ የተነሳው ምንድን ነው? አይዲያሊ ያሉ ተጨባጭ ያልሆኑ ነገሮች ማለት ነው። እነሱ ለምሳሌ ሃፕነስ የከሌ ደስተኛ ነው ስንል ሃፕነስ ደስተኝነት የሚያሳይ እሷ ሃፕነስ ስንል ናውን ነው። ፍሪደም ነፃነት ማለት ነው። ነፃነት ስም ነው። ናውሌጅ እውቀት ስም ነው። ሎቭ ፍቅር ስም ነው ማለት ነው። እነዚህ በአጠቃላይ ምን ብለን እንጠራቸዋለን? ናውን ይባላሉ። ፕሮናውን የምንለው ምንድነው? a word that takes place of noun to avoid repetition። ምንድነው? አሁን ይሄ instead of noun በናውን ቦታ የምንጠቀመው ምንድነው? ፕሮናውን እንለዋለን። ፕሮናውን የተባለው ለዛ ነው። ናውንን መጠቀም ካልፈለግነ በናውን ቦታ ፕሮናውን መጠቀም እንችላለን። ለምሳሌ አለሙ እንደዚህ ያደረገ ብለን አለሙ ዛሬ እንደዚህ ያደረገ ብለን ከዚያ ደግሞ ድጋሚ አሁንም ሌላ ተጨማሪ አረፍተ ነገር ካለ ምንድነው የምናደርገው? አለሙ የሚለውን እንተውና ሂ እንላለን። ሂ ባለሙ ቦታ ሂን መተካት እንችላለን። ለምሳሌ አለሙ ትምህርት ቤት ሄደ ስንል አለሙ went to school ማለት እንችላለን። አለሙ went to school። አለሙ ምግብ እየበላ ነው ስንል ለምሳሌ አለሙ ምግብ እየበላ ነው ስንል አለሙ is eating food ማለት እንችላለን። አለሙ is eating his breakfast ማለት እንችላለን። ምንድነው አሁን ይሄ አለሙ የሚለውን ትተን he is eating እሱ እየበላ ነው ማለት እንችላለን። he is eating። አሁን ምንድነው እዚህ ላይ በአለሙ ቦታ ሂን ተጠቀምነ ማለት ነው። ሂን ተጠቀምነ። ስለዚህ ምንድነው ፕሮናውን የምንለው በናውን ቦታ የምንጠቀመው ፕሮናውን ይባላል። እዚህ ላይ የተሰጡ ኤግዛምፕሎች አሉ። ፈርስት ኤግዛምፕል ላይ የተሰጠው ምንድነው? ሳብጀክት ፕሮናውን ብለን የምንጠራቸው አይ፣ ዩ፣ ሂ፣ ሺ፣ ኢት፣ ዊ፣ ዘይ እነዚህ ማለት ነው። እነዚህ ምንድናቸው? ሳብጀክት ፕሮናውን ይባላሉ። ሳብጀክት ፕሮናውን አይ ስንል እኔ ማለታችን ነው። ዩ ስንል እናንተ ፕሉራል ፎርም ነው፣ ለሲንጉላርም ያገለግላል ማለት ነው። ሂ ስንል ደግሞ እሱ ማለታችን ነው፣ እሱ ሲንጉላር ነው። ሺ ስንል ደግሞ ሲንጉላር ሆና እሷ ማለታችን ነው፣ እሷ። ኢት ስንል ደግሞ የሆነ ሰው ላልሆነ ነገር ነው የምንጠቀመው። ለምሳሌ ለውሻ፣ ለድመት፣ ለተለያየ ነገር ኢት እንላለን። ኢት። ዊ ስንል እኛ ማለታችን ነው፣ ፕሉራል ነው የሚያሳየው ማለት ነው። ዘይ ስንል ደግሞ እነሱ ማለታችን ነው፣ ፕሉራል ፎርም ያሳያል። ሰከንድ ፖይንት ላይ የተነሳው ኦብጀክት ፕሮናውንስ የምንላቸው ናቸው። ኦብጀክት ፕሮናውንስ የምንላቸው ሚ፣ ዩ፣ ሂም፣ ሄር፣
ኢት፣ አስ፣ ዘም እነዚህ ምንድን ናቸው? ኦብጀክት ፕሮናውን ተብለው ይታወቃሉ። ለምሳሌ ሚ ስንል እኔ ማለት ነው። ዩ እናንተ፣ ሂም እሱ፣ ሀር እሷ፣ ኢት የሆነ ሰው ያልሆነ ነገር ሊሆን ይችላል። አስ ስንል ደግሞ እኛ ማለታችን ነው። እኛ፣ ዘም ስንል እነሱ ማለታችን ነው። እነዚህ በአጠቃላይ ምን ይባላሉ? ኦብጀክት ፕሮናውንስ ይባላሉ። ሰርድ ፖይንት ላይ የተነሳው ፖሰሲቭ ፕሮናውን የምንለው ነው። ፖሰሲቭ ፕሮናውን ማይን፣ ዩርስ፣ ሂስ፣ ሄርስ፣ አውርስ፣ ዘርስ ምንድነው? ፖሰሲቭ ስንል ፕሮፐርቲ ነው የሚያሳየው፣ ባልተቤትነት ነው የሚያሳየው። ባልተቤትነት ፖሰሲቭ ፕሮናውን እሱ ነው። ማይን ስንል የኔ ነው ማለት ነው። ዩርስ ያንተ ነው ወይም የናንተ ነው። ሲንጉላርም ፕሉራልም ያሳያል ማለት ነው። ሂስ ስንል የሱ ነው። ሄር ስንል የሷ ነው። አውርስ ስንል የኛ ነው። ዘር ስንል የነሱ ነው ማለታችን ነው። እነዚህ ምንድነው? በአጠቃላይ ባልተቤትነትን የሚያሳዩ ፖሰሲቭ ፕሮናውን እንላቸዋለን። አራተኛ ፖይንት ላይ የተነሳው ሪፍሌክሲቭ ፕሮናውን የምንለው ነው። ሪፍሌክሲቭ ፕሮናውን የምንለው ማይሰልፍ፣ ዮርሰልፍ፣ ሂምሰልፍ፣ ሄርሰልፍ፣ ኢትሰልፍ እነዚህ ምንድን ናቸው? ፖሰሲቭ ፕሮናውን ይባላሉ። ፖሰሲቭ ፕሮናውን ብለን እንጠራቸዋለን። ማይሰልፍ ስንል እኔ ራሴ ነኝ እንደማለት ነው። ዮርሰልፍ አንተ ራስህ ነህ። ሂምሰልፍ እሱ ራሱ ነው። ሄርሰልፍ እሷ ራሷ ነች። ኢትሰልፍ ራሱ በራሱ ነው ማለት ነው። ስለዚህ እነዚህ አጠቃላይ ምንድነው? የፕሮናውን ካታጎሪ ናቸው ማለት ነው። ቨርብ የምንለው a word that express an action, occurrence or state of being ብለን የሆነ አክሽን ሲደረግ የሆነ አክሽን ሲኖር ወይም ኦኩራንስ የምንለው ኤግዚስተንስ እንደማለት ነው። ስቴት ኦፍ ቢንግ እዚያ ቦታ ላይ ቢንግ ሲሆን ኦኩር ሲያደርግ ማለት ነው። ያኔ እሱን የሚያሳየን ምንድን ነው? ይሄ የሆነ ድርጊት መደረጉን መኖሩን እዛ ቦታ እየተደረገ መሆኑን የምናሳይበት ቨርብ ይባላል። ቨርብ ስንል የተለያየ ካታጎሪ ኦፍ ቨርብ አሉ። እነሱን በሌላ ቪዲዮ በደንብ ዲቴል እናያለን። ብዙ አይነት ካታጎሪ ስላለው ቨርብ ማለት ነው። እዚህ ላይ ያው ጀነራላይዝ አድርገን እያየን ያለ ነው። የተለያዩ የተሰጡ ኤግዛምፕሎች አሉ። አሁን ለምሳሌ እዚህ ጋር ላይ አክሽን የሚያሳዩ ቨርቦች ራን አለሙ እየሮጠ ነው፣ አለሙ እየዘለለ ነው። ጃምፕ ስንል እየዘለለ ነው። ራይት እየጻፈ ነው። መጻፍ ኢት እየበላ ነው። ላፍ እየሳቀ ነው። ዳንስ እየጨፈረ እየዘፈነ ነው ስንል እየተወዛወዘ ነው ማለታችን። ዳንስ ስንል ማለት ምንድነው? እሱ አሁን የሚያሳየው እነዚህ አክሽን ቨርብ ይባላሉ። የአክሽን ቨርብ ናቸው እነዚህ። ሰከንድ ፖይንት ላይ የተነሳው ምንድነው? ስቴት ኦፍ ቢንግ። ስቴት ኦፍ ቢንግ ማለት ከረንትሊ የሆነ ያለን ነገር የሚያሳይ ማለት ነው። ኢዝ አም እሱ እንደዚህ ነው፣ እኔ እንደዚህ ነኝ እንደማለት ነው። ኢዝ አም አር ወስ ዌር ቢ ስንል ከረንትሊ የሆነ ስቴት ኦፍ ቢንግ የሆነ ያለን ነገር የሚያሳዩ ቨርቦች ናቸው ማለት ነው። በሶስተኛ ፖይንት የተነሳው ሄልፒንግ ቨርብ የምንላቸው አሉ። ሄልፒንግ ቨርብ የምንላቸው ምንድናቸው? እነሱ ዊል፣ ሃቭ፣ ሃዝ፣ ሃድ፣ ካን፣ ሺውድ፣ ውድ እነዚህ ምንድነው? የሆነ ነገር ሊሆን የሆነ የሚያግዘው ነገር የሚያስፈልግ የሆነ እንደ ተጨማሪ እንዳጋዥ ነገር ሆኖ ለምሳሌ ሂሃቭቱ ለምሳሌ የሆነ ነገር አለሙ በደንብ አሪፍ ውጤት ለማምጣት ወይም ለማጥናት ምን ማድረግ አለበት? ሂሃቭቱ ባይ ጋይድ ቡክ አሪፍ የሆነ ቴክስት ቡክ አሪፍ ሂሃቭቱ ባይ ዲክሽነሪ ማለት እንችላለን። የሆነ አጋዥ የሆነ ነገር መግዛት ይኖርበታል እያልን ነው። አሁን እዚህ ጋር ምንድነው? አሪፍ ውጤት ማምጣት ፈልጓል አለሙ። ስለዚህ አሪፍ የሆነ ዲክሽነሪ መግዛት ይኖርበታል። ለዛ ነው ሄልፒንግ ቨርብ የምንላቸው እነዚህን ማለት ነው። ዊል፣ ሃቭ፣ ሃዝ፣ ሃድ፣ ካን፣ ሺውድ፣ ኩድ የምንላቸው ሄልፒንግ ቨርብ ነው የሚባሉ። በአራተኛ ፖይንት ላይ የተነሳው ምንድን ነው? ኤግዛምፕልስ ኢን ሰንተንስ። ለምሳሌ ሺ ራንስ ኤቭሪ ሞርኒንግ። ሺ ራንስ ኤቭሪ ሞርኒንግ ስንል ራን የሚለው ቨርብ ነው ማለት ነው። ቨርብ ነው። አይ አም ሃፒ በጣም ደስተኛ ነኝ። አም ሃፒ አም እሷ ምንድናት? ቨርብ ነች። ቨርብ ሂ ዊል ጎ ቱሞሮ ጎ ቨርብ ነች ማለት ነው። ጎ ቨርብ ነች። አሁን እዚህ ጋር ምንድነው? ሺ ራንስ ኤቭሪ ሞርኒንግ ስንል ራንስ ቨርብ ነው። አም ሃፒ ስንል አይ አም ቨርብ ናት። ሂ ዊል ጎ ቱሞሮ ጎ የሚለው ቨርብ ያሳያል ማለት ነው። አጀክቲቭ አጀክቲቭ መቻል የምንጠቀመው a word that does or modifies a noun or a pronoun ናውንን ወይም ደግሞ ፕሮናውንን ሞዲፋይ የሚያደርግ መቀየር ከቻለ ማለት ነው። እሱ ምን እንለዋለን? አጀክቲቭ እንለዋለን። የተለያዩ ናውን ወይም ፕሮናውን በናውን ቦታ ምን ተቀበለናል? ያ ናውንን ወይም ፕሮናውንን መቀየር ከቻለ ሞዲፋይ ማድረግ ከቻለ ዲስክራይብ ማድረግ ከቻለ
ስፔሲፊካሊ ዲስክራይብ ማድረግ ከቻለ መግለጽ ያንን ነገር በደንብ አድርጎ መግለጽ ከቻለ ምንድነው አጀክቲቭ እንለዋለን። አጀክቲቭ የተለያዩ ካታጎሪ ያለው አጀክቲቭ ፈርስት ካታጎሪ ላይ ምንድነው ሳይዝ የሚያሳዩ አጀክቲቮች አሉ። ሳይዝ ለምሳሌ የሆነ ነገር ልብስ እንላው ናውን ነው አይደል? ልብስ የዓለሙ ትልቅ ልብስ ይለብሳል ስንል የዓለሙ ቲሸርት ትልቅ ነው ካልነ ቲሸርት ልብስ ነው ኖርማል ናውን ነው። ግን ትልቅ የሚለው ምንድነው ልብሱን ነው የገለጸው፣ ልብሱን ዲስክራይብ አድርጓል ማለት ነው። ያኔ ምንድነው ቢግ የሚለው አጀክቲቭ ይባላል። ቢግ፣ ስሞል፣ ቶል፣ ሾርት፣ ሎንግ፣ ቲን ስንል በዚህ በሙሉ አጀክቲቭ ነው የሚያሳዩት። ለምሳሌ ዓለሙ ረጅም ነው፣ ዓለሙ አጭር ነው ስንል ምንድነው ይሄ አጀክቲቭ ነው። ስለ ዓለሙ ነው ማለት እየተናገረ ያለ። ዓለሙ አጭር ነው በላይ ረጅም ነው ስንል አጭር ረጅም እያለ ነው ማለት። ስለዚህ ምንድነው አጀክቲቭ ያንን ስም ስፔሲፊካሊ ዲስክራይብ አድርጓል ማለት ነው። ስለዚህ ሳይዝ የሚያሳዩ ማንም ነገሮች አጀክቲቭ ብለን መጥራት እንችላለን። ሰከንድ ፖይንት ላይ የተነሳው ከለር ነው። ከለር ለምሳሌ ዓለሚቱ በጣም ታምራለች፣ ጫልቱ በጣም ታምራለች፣ አልማዝ በጣም ታምራለች ማለት እንችላለን። ዓለሙ በጣም ያምራል ሃንድሳም ማለት እንችላለን። ምንድነው አሁን እነዚህ ከለር ነው የሚያሳየው። እዚህ ጋር ላይ ከለር ሲያሳይ ሬድ፣ ብሉ፣ ግሪን፣ የሎ፣ ቢዩቲፉል፣ ሃንድሳም ማለት እንችላለን። ምንድነው አሁን ያኔ አጀክቲቭ ናቸው ማለት ነው። እነዚህ እና አሁን በደንብ አድርገው ዲስክራይብ የሚያደርጉ አጀክቲቮች ናቸው ማለት ነው። ሰርድ ፖይንት ላይ የተነሳው ኳሊቲ ነው። ኳሊቲ ለማሳየት የምንጠቀማቸው አጀክቲቮች አሉ። ለምሳሌ ስማርት፣ ዓለሙ ስማርት ነው ማለት እንችላለን። ዓለሙ ስማርት ነው የሆነ ነገር የሆነ ችግር እንኳን ቢያጋጥመው በቀላል ማለፍ ይችላል። ሄዝ ስማርት፣ ሄዝ ጂኒየስ ማለት እንችላለን። አሁን ስማርት። ካይንድ ስንል ደግሞ በጣም ልበ ሩህሩህ የሆነ ቀና የሆነ ደግ የሆነ ሰው ማለት ካይንድ ነው። ዓለሙ ኢዝ ካይንድ ፐርሰን፣ ካይንድ ማለት እንችላለን። ሃፒ ደስተኛ፣ ዴሊሺየስ አሪፍ የሚጣፍጥ ነገር፣ ዴንጀረስ በጣም የሚያስፈራ አደገኛ የሆነ ነገር ማለት ነው ዴንጀረስ። ስለዚህ ምንድናቸው እነዚህ? አሁን ኳሊቲ ነው የሚያሳዩ። አጠቃላይ ስናየው ኳሊቲን ነው የሚያሳዩ። ኳሊቲ አሳይተው ናውን ወይም ፕሮናውንን ዲስክራይብ ያደርጋሉ ማለት ነው። አራተኛ ፖይንት ላይ ኤግዛምፕል ነው የተሰጡ። ምንድነው ይሄ ኤግዛምፕል? ዘ ቢዩቲፉል ሬድ ፍላወር ኢዝ ኢን ዘ ጋርደን ይላል። ስለዚህ አሁን ምንድነው ቢዩቲፉል ሬድ አሪፍ የሆነ ቀይ አበባ እያለ ቀይ አበባ ምንድነው አሁን እሱ ይህንን ፍላወሩን በደንብ አድርጎ ዲስክራይብ አድርጎታል ማለት ነው። ቀይ የሆነ አበባ ስንል ፍላወሩን በደንብ አድርጎ ዲስክራይብ አድርጎታል። ስለዚህ እነዚህ ምንድነው በአጠቃላይ አጀክቲቭ እንላቸዋለን። ናውንን ወይም ፕሮናውንን ዲስክራይብ አድርገው የሚገልጹ ናቸው። ፕሪፖዚሽን ስንል a word that shows the relationship between noun and other words in a sentence። ምንድነው እዚህ ላይ የሚያሳየን? a word that shows the relationship between noun and other words። ስም ማለት ናውን ምንል ስም ነው። ያንን ስምና ሌላ ቃላት ሊኖር ይችላል። እሱን ቃላት በአንድ ላይ የሚያጣምሩ የነሱን አንድነት ወይም ደግሞ የነሱን ግንኙነት ዲስክራይብ የሚያደርጉልን ወይም በደንብ አድርገው ለመግለጽ ወይም ለማያያዝ የሚጠቅሙ ከሆነ የተለያዩ ሁለት ነገሮችን ማለት ነው። ሁለት ነገሮች አዘር የሆነ ናውን ይኖራል፣ የሆነ ወርድ ይኖራል ማለት ነው። ናውን እና ያ ወርድ በአንድ ላይ እንዲጣመሩ የሚያደርጉልን ምንድነው ፕሪፖዚሽን እንለዋለን። ምንድነው ፕሪፖዚሽን? እንደ አጣማሪ መውሰድ እንችላለን ማለት ነው። አጣማሪ የሆነ ናውን አለ፣ ከዚያ ደግሞ ሌላ ወርድ ሊኖር ይችላል ኢን ሰንተንስ ማለት ከተሰጠው አረፍተ ነገር ውስጥ። ስለዚህ ምንድነው የነዚያን ናውን እና የተሰጠውን የዚያን አረፍተ ነገር ውስጥ ያለውን ወርድ ሪሌሽንሺፕ የሚያሳይ ፕሪፖዚሽን ብለን እንጠራዋለን። እዚህ ጋር ላይ የተለያዩ ፕሪፖዚሽኖች አሉ። አሁን ለምሳሌ ሎኬሽን የሚያሳየን ፕሪፖዚሽን አለ። ኢንሳይድ ዘ ቦክስ፣ አውትሳይድ ዘ ቦክስ፣ ኦን ዘ ቴብል፣ አንደር ዘ ቴብል፣ አባብ ዘ ቴብል፣ ቢትዊን ዘ ቱ ሜን፣ ከሁለቶች ሰው መካከል ስንል ቢትዊን ዘ ቱ ሜን ማለት እንችላለን። ምንድነው አሁን ይሄ ኢን፣ ኦን፣ አንደር፣ አባብ፣ ቢትዊን፣ ቢሃይንድ፣ ቢሳይድ ምንላቸው እነዚህ በአጠቃላይ ሎኬሽን ነው የሚያሳዩ ግን ፕሪፖዚሽን ተብለው ይጠራሉ። ሎኬሽን የሚያሳዩ ፕሪፖዚሽኖች ናቸው ማለት ነው። ሰከንድ ፖይንት ላይ የተነሳው ታይም ስንል ለምሳሌ መጀመሪያ፣ ቢፎር፣ አፍተር፣ ዱሪንግ፣ ሲንስ፣ አንቲል፣ ስራውት ስንል ምንድነው ፕሪፖዚሽን ነው የሚያሳየን። ፕሪፖዚሽን ሆኖ ግን ስለ ታይም ማለት ቢፎር መጀመሪያ፣ አፍተር በኋላ፣ ዱሪንግ ከዚያ ያ ድርጊት እየተፈጸመ እያለ፣ ሲንስ ከዛ ጀምሮ፣ አንቲል እስከዛ ድረስ፣ ስራውት ኢንታየርሊ በዚያ ሂደት ውስጥ ኢንታየርሊ ማለት ስራውት ማለት እሱ ነው። ሰርድ ፖይንት ላይ ዳይሬክሽን የሚያሳዩን ፕሪፖዚሽኖች አሉ። ለምሳሌ ቱ
ከዚህ ተነስቶ starting from this to this to ስንል አሁን ምንድነው ፕሪፖዚሽኑ ዳይሬክሽን ነው የሚያሳየን ማለት from into out of toward away from እነዚህ በአጠቃላይ ፕሪፖዚሽኖች ምን ያሳያሉ? ዳይሬክሽን ያሳያሉ ማለት ነው። አራተኛ ላይ ኤግዛምፕል ነው የተሰጠው። ምን ይላል ኤግዛምፕሉ? the cat is under the table ይላል። the cat is under the table ድመቷ ከቴብሉ ስር ነች እያለን አሁን እዚህ ጋር አንደር የምትለዋ ፕሪፖዚሽን ነች ማለት ነው። ፕሪፖዚሽን ሆና ቴብልንና ስለ ካት የተሰጠ ነገር ለምሳሌ ቴብል አለ። ቴብል ምናምን ነው፣ ካት ምናምን ናት። ግን የእነሱን ሪሌሽንሺፕ የት ጋር እንደምትገኝ ድመቷ እያሳየን ነው ማለት። ስለዚህ አሁን ሪሌሽንሺፕ እየገለጸልን ያለ የድመቷንና ቴብሉ ማለት ድመቷ ቴብሉ ስር ነች እያለን። ስለዚህ አንደር የሚለው ፕሪፖዚሽን ነው ማለት ነው። she walked through the park ስሩ የሚለው ፕሪፖዚሽን ነው። እዚህ ጋር through the park በፓርኩ ውስጥ እየተጓዘች ነው፣ እየተዝናናች ነው። ስለዚህ ስሩ የሚለው ፕሪፖዚሽን ያሳያል። ፋይናል ፖይንት ላይ ኮንጃክሽን ነው የምናየው። ኮንጃክሽን መቼ ነው የምንጠቀመው? a word that connects words phrases or clauses ይላል። የተለያዩ ወርዶችን ፍሬዞችን ወይም ክሎዞችን የሚያገናኝ ኮኔክት የሚያደርግ ከሆነ ኮንጃክሽን አገናኝ ማለት ነው። ኮንጃክሽን ማለት በስሙ ራሱ ኮንጃክሽን በአንድ ላይ ማጣመር ማያያዝ ማለት ነው። እነሱ ምን ብለን እንጠራቸዋለን? በአጠቃላይ ኮንጃክሽን ብለን እንጠራቸዋለን። እዚህ ጋር ላይ ዋን ላይ ማለት ነው ኤግዛምፕሎች ኮኦርዲኔቲንግ ኮንጃክሽን የምንላቸው አሉ። ኮኦርዲኔቲንግ ማለት ራሳቸውን የቻሉ እንደማለት፣ ኮኦርዲኔቲንግ ኢንዲፔንደንት እንላቸዋለን። ኮኦርዲኔቲንግ ኮንጃክሽን ኦር ኢንዲፔንደንት ኮንጃክሽን ተብለው ይጠራሉ። ለምሳሌ ኤንድ የከሌና የከሌ፣ በት የከሌ እንደዚህ ሆነ ግን እንደማለት ኤንድ በት ኦር ኖር የት ሶ እነዚህ አድርገን አሁን ምንድነው እነዚህ ኮኦርዲኔቲንግ ኮንጃክሽን ወይም ደግሞ ኢንዲፔንደንት ኮንጃክሽን ብለን እንጠራቸዋለን ማለት ነው። ሰከንድ ፖይንት ላይ የተነሳው ሰፖርዲኔቲንግ ኮንጃክሽን ነው። ሰፖርዲኔቲንግ ማለት ዲፔንደንት የሆኑ ኮንጃክሽኖች ነው ማለት ነው። ዲፔንደንት የሆኑ ኮንጃክሽኖች ሰፖርዲኔቲንግ ኮንጃክሽን ይባላሉ። ለምሳሌ ቢኮዝ፣ ኦልዞ፣ ዋይል፣ ኢፍ፣ ሲንስ፣ አሌስ ምንላቸው እነዚህ የተለያዩ ኮንጃክሽን ሆነው ግን ራሳቸውን እንደማይችሉ የሆነ ተንጠልጥሎ የቀረ ነገር እንዳለ የሚያሳዩን ኮንጃክሽኖች ናቸው ማለት ነው። እነዚህ ምንድን እንላቸዋለን? ሰፖርዲኔቲንግ ኦር ዲፔንደንት ኮንጃክሽን ብለን ነው የምንጠራቸው። ሰርድ ፖይንት ላይ ያለው ኮሪላቲቭ ነው። ኮሪላቲቭ ኮንጃክሽን የምንላቸው ከአንድ ላይ ተያይዘው የሚሄዱ ማለት ነው። ኮሪላቲቭ ኮንጃክሽን የሚባሉ እነሱ ናቸው። ከአንድ ላይ ተያይዘው ለምሳሌ አይዘር ኦር ይሄ ወይም ይሄ ማለት ነው። አይዘር ባናና ኦር ማንጎ ስንል ለምሳሌ አለሙ ብሪንግ ሚ አዘር ባናና ኦር ማንጎ ካልነ አለሙ ማንጎ ወይም ደግሞ ባናና አምጣልኝ ሙዝ አምጣልኝ እያልነው አንዱን ለምሳሌ ሙዝ ባያገኝ ማንጎ ያመጣል፣ ማንጎ ባያገኝ ሙዝ ያመጣል ማለት ነው የሰውዬ። ስለዚህ ምንድነው ኮሪላቲቭ ስንል እንደዚህ አይዘር ኦር ተያይዘው የሚሄዱ አሉ። አይዘር ኦር ሁሌም አብረው ነው የሚሄዱ፣ ሁሌም ማለት ነው። ሁለት ነገሮች አሉ፣ ከዛ ውስጥ አንዱን እንደ ምርጫ ነው የሚያሳየን ማለት ነው። አይዘር ኦር የምንለው እሱ ነው። ናይዘር ኖር ስንል ደግሞ በፍጹም ሁለቱም አይሆንም ማለት ነው። ናይዘር ኖር ለምሳሌ አለሙ ዶንት ብሪንግ ናይዘር ባናና ኖር ማንጎ፣ ዶንት ብሪንግ ናይዘር ባናና ኖር ማንጎ። ማንጎም ሆነ ባናና ወይም ሙዝ እንዳታመጣልኝ፣ ሌላ ነገር ካለ አቮካዶ ምናምን ካለ ይዘህልኝና እንደማለት ነው። ሙዝና ማንጎ በፍጹም እንዳታመጣልኝ እያለው ናይዘር ባናና ኖር ማንጎ፣ ሁለቱም ምርጫ ውስጥ እንትን ያሉት ሁለቶችንም እንዳታመጣልኝ እያለው። ቦዝ ኤንድ ስንል ደግሞ አለሙ ብሪንግ ቦዝ ባናና ኤንድ ማንጎ፣ ቦዝ ባናና ኤንድ ማንጎ ስንል ሁለቱንም ማምጣ ነው የግዴታ። ባናና ሙዝ መምጣት አለበት፣ ማንጎ መምጣት አለበት። ቦዝ ኤንድ ብሎ በሁለቱ መግለጽ ይችላል። እነዚህ ምንድናቸው? ሁለቶች አብረው ነው የሚሄዱ፣ አይነጣጠሉም። አይዘር ካል ኦር አብሮ አለ፣ ናይዘር ካል ኖር አብሮ አለ፣ ቦዝ ካልነ ኤንድ አብሮ አለ ማለት ግድ አይነጣጠሉም፣ አብረው ነው የሚሄዱ። እነዚህ ምንድነው ኮሪሌቲቭ ኮንጃክሽን ብለን እንጠራቸዋለን። አራተኛ ላይ የተሰጠ ኤግዛምፕል አለ። ኤግዛምፕል ምንድነው? አይ ዋንት ቱ ጎ ስዊሚንግ ኤንድ ፕሌይ ባስኬትቦል። ምንድነው አሁን ወደ ዋና ሄዳለሁኝ ባስኬትቦል መጫወት ፈልጋለሁ እያለ ነው። ስለዚህ ምንድነው አሁን እዚህ ጋር ላይ ምንድነው ኤንድ የምትለዋ ኮንጃክሽን ነች ማለት ነው። ኤንድ ስዊሚንግ ኤንድ ባስኬትቦል የምትለዋ ኤንድ ኮንጃክሽን ነች። አይ ዊል ጎ ኢፍ ዩ ጎ፣ አይ ዊል ጎ ኢፍ ዩ ጎ። ኢፍ የምትለዋ አሁን እዚህ ጋር ላይ ምንድናት? እሄዳለሁ አንተ የምትሄድ ከሆነ ኢፍ አሁን ምንድናት? ኮንጃክሽን ሆና
አገልግላናለች ማለት ነው። እዚህ ጋር የተሰጠ ሰመሪ አለ። ሰመሪ ለምሳሌ ናውን ስንል የተለያዩ ስለ ኔም ኦፍ ፒፕል ፕሌስ ቲንግ አይዲያስ የተለያዩ አይዲያሊ ያሉ ነገሮች ተጨባጭ ያልሆኑ ነገሮችን ለመግለጽ የሚያግዘን ምንድነው ብለናል? ናውን ብለናል። ናውን ብለን እንጠራዋለን። የተለያዩ የሰው ስም ሊሆን ይችላል፣ የቦታ ስም፣ ከተማ፣ የተለያየ ገጠር ቦታ፣ ብቻ የቦታ ስም አጠቃላይ ምንድነው ናውን ብለን እንጠራዋለን። ፕሮናውን የምንለው ደግሞ ምንድነው? ኢንስቲድ ኦፍ ናውን የምንጠቀመው ከሆነ ያን ነገር ለምሳሌ አለሙ የሚለውን ትተን ሂ ማለት እንችላለን። አለሚቱ የሚለውን ትተን ሺ ማለት እንችላለን። አሁን ያኔ ምንድነው እሱ ፕሮናውን ይባላል። እሱ በናውን ቦታ ተተክቶ የሚያገለግለን ፕሮናውን ይባላል። ሰርድ ፖይንት ላይ የተነሳው ምንድነው? ቨርብስ ኤክስፕሬስ አክሽን ኦር ስቴት ኦፍ ቢንግ። ቨርብ የምንለው የሆነ ነገር ድርጊቱን የሚያሳየን ድርጊቱ ተደርጓል ወይ፣ ገና እየተደረገ ነው ወይ፣ ወይስ ተደርጎ አልፏል ወይ ምናምን የሚለውን እሱ ከድርጊት ጋር የተያያዙ ነገሮችን የሚያሳየን ቨርብ ብለን እንጠራዋለን። አጀክቲቭ ዲስክራይብ ናውን ኦር ፕሮናውን። የተለያዩ አጀክቲቭ የምንለው ደግሞ ምንድነው? ናውንን ዲስክራይብ የሚያደርግ ናውንን የሚገልጽ ነገር ከሆነ ለምሳሌ ናውን ስንል አለሙ ትልቅ ነው፣ በላይ አጭር ነው ብለናል። ትልቅ ወይም አጭር ስንል ምንድነው? አሁን ያንን ስለ አለሙ እያወራን ነው፣ አለሙን ዲስክራይብ እያደረግን ነው ማለት ነው። ስለዚህ ምንድነው ይሄ ትልቅ ትንሽ ምናምን የሚለው ያንን ናውኑን ዲስክራይብ የሚያደርግ ከሆነ አጀክቲቭ ብለን እንጠራዋለን። ፕሪፖዚሽን ሃው ሪሌሽንሺፕ ቢትዊን ወርድስ የሆኑ የተለያዩ ወርዶች ሊኖሩ ይችላሉ አረፍተ ነገር ውስጥ። የነዚያን ወርዶች ግንኙነት ወይም ደግሞ ሪሌሽንሺፕ በደንብ አድርጎ አጣምሮ ጥሩ ለዛ ሰጥቶ አረፍተ ነገሩን ስሙዝ የሚያደርግልን ፕሪፖዚሽን ብለን እንጠራዋለን። ፕሪፖዚሽን የሚባል እሱ ነው። ኮንጃክሽን የምንለው ደግሞ ምንድነው? ከዛ ውስጥ የተለያዩ አረፍተ ነገሮችን ማያያዝ ሊሆን ይችላል። አያያዥ ማለት ነው። በአጠቃላይ ኮንጃክሽን ስንለው ሁለት ነገሮችን ኮኔክት የሚያደርግልን እሱ ምንድነው? ኮንጃክሽን ብለን እንጠራዋለን። ቪዲዮአችን በዚሁ ጨርሰናል። ስለተከታተላችሁን ከልብ እናመሰግናለን። እንደዚህ አይነት አስተማሪ ቪዲዮ እንዲደርሳችሁ ዩቲዩብ ቻናላችን ሰብስክራይብ፣ ቲክቶክ አካውንታችን ፎሎ ማድረግ እንዳትረሱ። እንዲሁም በቀጥታ ጉግል ሚት እና ዙም ላይ መማር ከፈለጋችሁ በ0971 900 600 ቴሌግራም፣ ኢሞ ላይ ልታናግሩን ትችላላችሁ። እናመሰግናለን።